ጸጋ በርታ። ብዙ ሰዎች የመሰከሩለትን ከእኔ የሰማሁን ሌሎች ደግሞ ሊያስተምሩ ለምችሉ ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል። የሚዘምተው ሁሉ ያስከተተውን ደስ ያሰኝ ዘንድ ትዳር የሚገኝበትን ንግድ ራሱን አጣልፍምና ይላል። እንግዲህ ኦሮሞፋ ስለምናዘወትረው አማርኛ ትንሽ ያስቸግረናል። መግቢያ የዚህ ርዕስ ሳስጣችሁ በፊት መግቢያ ነው የሚሰጣችሁ። መግቢያዬ ሐዋርያ ጳውሎስ ለመንፈሳዊ ልጁ ለሆነው ለጢሞቴዎስ ራሱ ለተቀበለው በክርስቶስ ኢየሱስ ባለው ጸጋ መበርታት እንዳለበት እንደ በጎ ወታደር የሚለውን የበጎ ወታደሩ ምሳሌ አምጥቶ ይሄን በዚህ ጸጋ መበርታት እንዳለበት ጽናት ሰጥቶት ምክር ያስተላልፍለታል። መግቢያዊ ከሆነ ርዕስ ልስጣችሁ። ከኢየሱስ ክርስቶስ በተቀበልከው ጸጋ በርታ የሚል ርዕስ ነው የምስጣችሁ። በድጋሚ ከኢየሱስ ክርስቶስ በተቀበልከው ጸጋ በርታ። ለምንድን ነው በዚህ ጸጋ መበርታት ያስፈለገ? አንደኛ ለምንድን ነው? ብዙዎቹ የመሰከሩለት ጸጋ ስለሆነ፣ ሁለተኛ ከኔ የሰማውም ጸጋ ስለሆነ፣ ሶስተኛ ብዙዎቹ ሌሎቹ ለታመኑት ማስተማር የሚችሉ ስለሚገባቸው። እንዴት በዚህ ጸጋ መበርታት ይቻላል? አንደኛ ላይ ታማኝና ማስተማር የሚችሉ ሰዎች አደራ በመስጠት በጸጋው መበርታት ያለበት ምንድን ነው? ታማኝና ማስተማር የሚችሉ ለነሱ አደራ መስጠት ስለሚገባ አደራ የሚሰጡት እንግዲህ ለታማኝ ነው። አደራ የሚሰጠው እንግዲህ ማስተማር ለሚችሉ ነው አደራ የሚሰጠው። ቸል መባል የለበትም። ስለዚህ መበርታት ያለበት ቸል እንዳይለው ማለት ነው። ሁለተኛ ላይ አንድ ምሳሌ እዚህ ላይ ቦልድ ብሎ የሚታያለ የኢየሱስ ክርስቶስ ታማኝ በጎ ወታደር ሆነ ከኔ ጋር መከራ ተቀበል ነው። የኢየሱስ ታማኝ ወታደር ነው፣ ግን ታማኝ ወታደር ነው። ወታደር ነው፣ ግን በጎ ወታደር ነው። በጎ ወታደር ማለት ቅጥረኛ ያለው ምሳሌ ነው። ዋና መልእክቱ አይደለም። ይህን መልእክት ለማጉላት ነው፣ ለማስጨበጥ ነው። ቅጥረኛ ወታደር በደሞዙ ነው፣ በሕጉ ነው፣ በስርዓቱ ነው የሚሄደው፣ ወይ ተገዶ ነው የሚሄደው። በጎ ወታደር ግን የራሱን ፈቃድ፣ የራሱን ስሜት፣ የራሱን ሀሳብ ሰጥቶ ለዛኛው ስለሚዋጋ የራሱ ፈቃድና የራሱ ሀሳብ ነው። ጌታውን ለማስደሰት ያሰማራውን ለማስደሰት ይተጋል። ስለዚህ በዚህ ጸጋ ላይ በዚህ በተቀበለው በኢየሱስ ክርስቶስ በተቀበለው ጸጋ መከራውን ለመቀበል እንደ በጎ ወታደር ካልሆነ መከራው መቀበል አይችልም፣ በትጋት መቀበል አይችልም፣ ቸል ሊለው ይችላል ማለት ነው። ሶስተኛ ላይ የማመጣው ምንድነው? በዚህ ጸጋ መበረታት ለምን ያስፈልገ የሚለው ይህ ጸጋ የከበረ ጸጋ ስለሆነ፣ አንደኛ የከበረ ጸጋ ስለሆነ፣ ዋጋ ያለው ጸጋ ስለሆነ፣ ሊያዝና ሊከተልና ሊሰመርበት የሚገባ ጸጋ ስለሆነ በኢየሱስ ክርስቶስ ጸጋ ባለው በርታ ስለምንኖር በዚህ ነው ትኩረት ያደረኩት። ሁለተኛ ላይ መበርታት ያስፈለገው ለታማኞችና ማስተማር ለምችሉ፣ ልክ እኛም በታማኝነትና ለማስተማር የምንችል በታማኝነት ለማስተማር መደምደሚያው ቃል አፕሊኬሽኑ ሁላችን በዚህ ጸጋ መበርታት አለብን።